ስንላቸው የቄራውን መንገድ ያስይዙንና ደና አርገው ይቀርጡናል። ሲሆንላቸው የአብዮት አደባባይ መንገድ ያስይዘው መፈክር አስነግረውን በጠመንጃሽ በኩል ይልኩናል። ለምን ነው ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃሊቲ ይወስዱታል። እነሱ ሲመቻችላቸው በቦሌ በኩል ባርሻጋ አዝማሪው ባንጃ ያለው ድምጽ መሰለ ሲለው መንፈሻ ቀበል አርጋ ከ97 ይበልጣል። እኛንም የሚወክለን አህያ ነው። የቱን ዱላ ነው ያልቻለ? የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ? የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ? የናንተ የድል ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ዶሮ ብቻ ነው። አለስ ትልቅ ዶሮ ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር ያላችሁ አጋጣማችሁን። ስለዚህ አያር ጉድ አይልም። ያሳብ ካልገባ ባዝማሪው ባንዳው ጥም ከሽኛ ተብላል። ትላንት ጨለማ ነው ባልነው ተነቃቀፍን፣ የጥልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምሮ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ አላ። ሰላም ጤና ይስጥልን ያንተ ቤተሰቦች እንደምን አላችሁ? አለኝ አልሐምዱሊላህ። በዛሬው ቪዲዮአችን እንግዲህ ተስፋሁን ከበደ ከጥቂት ዓመታት በፊት እንግዲህ የፖለቲካ ትችት የበዛባቸው የህዝቡን በጣም ብዙ የኑሮ ውጣ ውረዶች ፖለቲካውን ሁሉንም ነገር ብቻ ከትንሽ እስከ ትልቅ እስከ ባለስልጣን የነተረከበትን የቪዲዮ ሪአክሽን እንግዲህ በዚህ ሰዓትም ደግሞ ይመጥናል ብለን በሚመጥን መልኩ በእኛ ቻናል ደግሞ በደንብ ኤዲት ተደርጎ ቀርቦላችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች ቤተሰቦች ደግሞ ዘና ፈታ እንዲያደርግ ሼር አድርጉት። መልካም ቆይታ ይሁንላችሁ። ወደ ቪዲዮ እንሄዳለን። ሀሳቡ ማንሳት መጣል ጀመረ። አንዱ ብድግ ብሎ እኛን የሚወክለን አህያ ነው። የቱን ዱላ ነው ያልቻለ? የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ? የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ? የናንተ የድል ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ዶሮ ብቻ ነው። አለስ ትልቅ ዶሮ ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር ያላችሁ አጋጣማችሁን። ስለዚህ አያር ጉድ አይልም። ጎረቤት የዚህ ሰው የጎረቤት ቀጠላ ማን ነገር ነው ብሎ ተነሳ። ማን ነገር ነው ጎበዝ? እኛን የሚወክለን ግመል ነው። ጎረቤት ይኸው እንዴት ሲባል ስንት ዘመን ሙሉ አይደል እንደ እንባችንን እያፈሰስንና እያለቀስን ለአራጆችና ለበላቶቻችን አንገታችንን ስንሰጥ የኖርነው። ታዲያስ የማንም በአቅም ያነሰ በእውቀት ያነሰ አይደል እንዴ እንደ ግመል ቁጭ ብሎ ሲለን ስንቀመጥ ቁሙ ሲለን ስንቆም የነበርነው። ውሃ ጥሙ ይችለን ስለ ውሃ የምናዘን ህዝቦች አይደለንም። ስለዚህ ግመል አድርጉልን አይደል? ከፊት የሻምበል ካድሬ የነበረ ብድግ አለና አሁን ነገር ነው ጎበዝ። እኛንም የሚወክለን አበባ ነው አይደል? እንዴት ሲባል ህብረ ቀለም ያለን ህዝቦች ነን። ህብረ ብሔራዊነታችንን የሚገልጽልን አበባ ነው። እሾሁንም ፍሬውንም እንቡጡንም በአንድነት የያዘ ብንረግፍም ደግመን የምንበቅል ህዝቦች ነን አይል ብድግ አለና አበባማ አይሆንም። እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳና ሻምበል የዕጣ ለውጥ ብሎ ስብሰባውን አያሳምፀው። የጋራ ጉዳይ ሳይኖርህ የጋራ አርማ ትፈልጋለህ። ስብሰባው በዚህ ተበተነ። ስብሰባም ከዛም ቀን በኋላ በአዋጅ ተከለ። ስብሰባ ግን እንደኛ የተጠቀመበት ህዝብ አለ። እኛ ነን እንጂ በስብሰባ መጠቀም ያልቻለ። ሁሉ ጊዜ መሰብሰባችን ለመበተናችን ምክንያት። ሁሉ ጊዜ ዜና ውስጥ ቢሆን ተሰብስበው ነበር ግማሾቹ ስብሰባውን ረግጠው ወጡ የሚል አይደል? እሺ የትኛው የስብሰባ መሪ ነው በጋራ ዶሮ ሰምተን የምናውቀው? ይሁን እሱስ መቼ ነው የጋራ አንደበታችን ሆኖ የሚያ? ሁሉ ጊዜ እንሰበሰባለን እንበተናለን። ልጠይቅ፣ ከዛ ውጭ የተሰባሰብንበትን ምክንያት ንገረኝ። እሺ እሱን ይቅር፣ በስብሰባ የፈታኸው የትኛውን ችግር ነው ጎበዝ? የጋራ አርማ ያጣ ሰፈር ውስጥ እኮ ነው እየኖርን ያለ። እኔ እንደውም አንድ ጊዜ መምህር ቀኔ ጋር ጠጅ ቤት እየጠጣን ሄድኩኝ። እኔም ብሎት መምህር ቀኔ ብዙ ጊዜ በስብሰባም በሬዲዮም በቴሌቪዥንም ፀሐዩ መንግስታችን ነው የሚባለው። መንግስታችን ፀሐይ ነው የሚባለው። ታዲያ መንግስት ምን ሆኖ ነው አርማውን ኮከብ ያደረገው? በገጣሉላ ያው ወይ እሱም አላመነበትም ወይ ስሙ ከብዶት ይሆናል። እዛ የወታደሯን ጨዋታ መጣ። አንድ ወታደር ሚስቱ እርጉዝ እያለች ነው በግዳጅ ጦር ሜዳ የሄደው። ከዛ ሲመለስ የልጁ ሀዘን ላይ ይደርሳል። እዛ ሰው ከተሸኘ በኋላ ሚስቱ መጠየቅ ይጀምራል። እኔ የምልሽ ወንድ ነበረ ሴት? አይ ወንድ ነበር አለችው። ትንሽ ይቆይና እንደው ምን ሆኖ ነው የሞተው? ኧረ ምኑንም አላውቀውም፣ ሐኪም ቤት ሳመላለሰው ነበር እንደው በድንገት ነው። ትንሽ ይቆይና ስሙን ግን ማን አልሽው? ስሙንማ አሸብር ቅጣው አትለው? ታዩ በቃ የሞቱን ምክንያት አውቄዋለሁ። እንዴት ሲባል ስሙ ከብዶት ነው የሞተው። ይሄ ወታደር አንድ ጥይት ሳይተኩስ ሸሽቶ የመጣ እንኳን ቅጣው ሊሆን ቅጣት የሚቀበጠው ወታደር። ከዛ መምህር ቅኔችን ጨዋታ ካነሱ በኋላ የነፍስ ምግብ የሆነ ምክር አቀበሉኝ። የዚህ ሰፈር ሰው ለምን ይመስላል የጋራ ነገር ያጣ? በጋራ እየበላ በጋራ እየጠጣ በጋራ እየኖረ በጋራ እየሞተ እሱን የሚወክለው አርማው ሳይሆን ሞቱ ብቻ ስለሆነ ነው። እነሳቸው ጎበዝ እንደቀልኮ እንደ መምህር ቅኔ አዝማሪው ባንጃውን ዘፈን ይሰማና አዝማሪው ባንጃ ያለው ድምጽ
ድምፅ መሰለ ሲለው መንፈስ ሻቀበል አርጋ ከ97ቱ ይበልጣል እንደው የያሰፈር እንደዚህ ሲዝናና ደልቶት አይመስል መንፈስ ሻቆ ጉደኛ ሰው በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው ሆን ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ አይልም ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ወረደ እኔም ነው ድሮ ያጂልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፉ አው ከመቼው ቤተ መንግስት ጋር ደረሰ የዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሻ ለቃለች ባለፈው በቴሌቪዥን ያየን ምን አለ በነገራችን ላይ ደስታ ነው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልሃል እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት ስለ ፍቺ ካነሳ ደግሞ እሷንም ጠቀስ አድርገን ማለፍ አለብን ከደፋሮቹ አንዱ አይደለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም እነዛኛዎቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ እዛ እነዛኛዎቹ ንብረታችንን አካፍሏላ እነዚህኛዎቹስ ባለ ጊዜና ባለ አቅም አይደለ መቼ ያፈራችሁት ንብረት ነው ንብረት የምትጠይቁ ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላችሁ እነዛ ቀላል ሳርጋችኋል እንዴ ነው ኮሮጆ ነው የሚደርሰን እንደዛ ከሆነ ለብቻችን ምርጫ እናካሄዳለን አይሮ ሰበር ጭንጫታ ይዤ ሰበር ጠጅ ቤት መጣ አማማ ልጣይሽ ጋር አረ ጎበዝ ማማ ልጣይሽ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላችሁ ደስታ አስመላሽ አትፍረድባቸው ከድሮም ብቻቸው መወዳደር ለምዶባቸው ነው አይደል ካረስ ደፋሮቹን የሚችላቸው እንደዚህ አይነት እንደ መንፈስ አይነት አይደል ምን ነክሶ ስብሰባ እንጂ በአዋጅ የተከለከለው አጀንዳ መሰለን ጧጧ ስትነሳ አዳዲስ ትኩስ አጀንዳዎች እኮ ነው የሚያረቁልን ለዛ እኮ ነው የጋራ የሆነ አርማም ምልክትም ያጣ የሁሉም አጀንዳ መነሻ ደግሞ ነው ግርም የሚለኝ ብሔሮች ብሔረሰቦችና ህዝቦች የሁል ጊዜ የፈረደበት ምክንያት ደግሞ እኮ ለሰፊው ህዝብ የራሱን እድል በራሱ እንዲወስን ይሉልና እስቲ መጀመሪያ እድል ስጡንና መወሰኑን ትተን በሰላም በተዋሰነ ግርም የሚልኮ የጋራ ጉዳይ ይዞ የመጣ ሁሉ ይመስል ብድግ ብሎ ተከተሉኝ ይላል እኔ ነግሬያቸዋለሁ ማንንም አልከተልም ማንንም አላስከተልም መሄድ ካለብን ሁላችንም ጎን ለጎን ሆነን ነው መሄድ ያለብን ገደሩንም አቀበቱንም ዳገቱንም እኩል ለመውጣት ያለ የብሔር ብሔረሰቦቹን መንገድ ማናውቀዋል ራሳችሁ ጎተራ ማሳለጫ ብላችሁት የለ ሁሉም ብድግ እያለ ለጎተራ ያሳልጥብናል ታዲያስ ወይ የብሔር ብሔረሰብ መንገድ አልመች ስንላቸው የቄራውን መንገድ ያስይዙንና ደና አርገው ይቃረጡናል ሲሆንላቸው የአብዮት አደባባይ መንገድ ያስይዘው መፈክር አስነግበውን በጠመንጃሽ በኩል ይልኩናል ለምን ብሎ ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃልቼ ይወስዱታል እነሱ ሲመቻችላቸው በቦሌ በኩል ባህር ይሻገራል እኛ መፈክር ይዘን ዘላለማችንን አብዮት አደባባይ ቆመን አንዴ በድህነት ባህር ጠለል በታች አንዴ በሰላም እጦት እርስ በርሳችን ተደፋፍቀን ስንኖር ተከተሉ ያሉንን የሄድንበትን መንገድ ማናቅ ሁሉ መጣን ሲሉን በተቃወምንባቸው መፈክር እዛው አብዮት አደባባይ ቆመን ተቀበለናቸው ወደ 4 ኪሎ
መለስ ብለን ወደ መገናኛ እንሂድ ካልን እዛው በሽብር ምክንያት ሰማዕት ሆነ ትጎበኛለህ። አለበለዚያም በህዝብ አውቶቡስ ተገጭተ ዜና ትሆናለህ። የትራፊክ ዜናውም አንድ አይነት አይደለም። ለሹፌሩ አዋጅ እኮ ድሮ ቀረ ጎበዝ። አዋጅና ዶክመንተሪ ፊልም ድሮ ቀረ። ምን ነካ? በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ የዛን ጊዜ ነው አስቸኳይ አዋጅ ወጥቶ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አድርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን ሆነ ነው? ምን መስራት? አዲስ የወጣውን ህግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነዋ። አንተ ራሱ አዲሱን ህግ አልሰማህም? መሰብሰብ እኮ አይቻልም። እባካችሁ እናንተ የስራ አስፈጻሚ የሚሆን የህግ አስፈጻሚ አካላት ህገ መንግስትን በሉት መተዳደሪያ ደንብን በሉት ህገ ደንብን በሉት ከውጭ ስታስገቡልን ከነመለዋወጫው ነው። ብዙ ስርዓቶች እኮ ናቸው ብልሹ ሆነው መጠቀም የሚፈልጉ። ከቻላችሁ አዲስ ፍጠሩልን፣ ካልሆነ እኛን የስርዓት ሸቀጥ ማራገፊያ አታድርጉ። የህጉን አበዛዝ አይታችሁታል ጎበዝ። እዚህ ሰፈር የእንትን ዓለም አቀፍ አህጉር አቀፍ የእንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ፣ ቆይ እነዚህ ሰዎች ሳያነቡ ነበር እንዴ የሚፈርሙት? ነው ወይስ አበል ላደረጉት ዝም ብለው እየተፈረሙ ተቀብለው የሚመጡት? እውነት እንዴ የጋራ የሆነ ስርዓት እንዴት ታጣለህ? ሻምበል ከሌላው ጊዜ የገረመኝ በዚህ ምክንያት እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ? ይህ ሐሳብ ካልገባ በአዝማሪው ባንጃው ግጥም ከሽኛ አቀርብልሃል። ትላንት ጨለማ ነው ባልነው ተደነቃቀፍን፣ የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ።